እባክህ ብሩክ አዲስ ነገር ካለ በፍጥነት አሳውቅ ምን ተፈጥሮ ነው መርምን ምን ሆኖ ነው ነገሬ ምን ሆኖ ነው ዝና ይዞታል ምን መርብል ለኛ ብሎ ትልቅ ችግር ውስጥ ነው የገባው በፍጹም ብቻው ልተው አይገባም እውነቴን በህይወቴ እንዳንተ የታገሱ ሰው ዛሬ ግን ያበቃል መቼም አያበቃ አሁንም እኮ ፍላሹም ቢሆን እኛ ጋር ያለው መቼም አያበቃ እንዲህ በቀላሉ አያበቃ እኔ ግን ያልገባኝ ነገር ቆይ ስለ ፍላሹ እንዴት ሊያውቅ ቻለ አይ አላውቅም በርግጥ መርብል ፍላሹን ቀስ አድርጎ ነበር የሰጠኝ ግን ሜቢ ከሱ በላይ ማለት ከፍላሹ በላይ እሱ ፈልጎት ቢሆንስ ፍላሹን ፈልጎት ካልሆነ ቆይ ስለዚህ ሚስጥር የሆነ ሰው የሚያቀብላቸው ሰው ማለት ለምን ነው እኔ እንደዚህ የምታፈጡት እኔ ስለዚህ ጉዳይ ምንም ማውቀው ነገር የለም ዝና ሊሆን ይችላል ላውድ ስፒከር ላይ አድርገው ማለት ነው ሄሎ ወንድምን በህይወት የምትፈልገው ከሆነ ማለት ነው እኔም ለቦታ አሁኑኑ ፍላሹን ይዘህ ትመጣለህ አንተ የተረገምክ ስማኝ ወንድሜን ብትለቆ ይሻላል አለበለዚያ ምን ሰማኛል ከፈለክ እዚሁኑ ገድዬ ሬሳውን ልልክልህ ይችላል ስማኝ ይኸው ምንም ብታደርግ አንተን አሳልፌ ከመስጠት መቼም ቢሆን ወደ ኋላ አይደለም ባሁኑ ግን አንተም ሆነ ያካሌብ አልቆላቸዋል ወንድሜን መስዋዕት ማድረግ ካለብኝ እሱን መስዋዕት አድርጌ የብዙ ህይወት አተርፋለሁ አይን በቀላሉ አይተውንም በቀላሉ ለአንደበት አይታዘዝም አይሸነገልም ራሱም ነው የሚሆነው አለኝ የምለው ችሎታዬ ይሄ ነው ራሴን ድምጽና አይን በማንበብ አሰልጥኛለሁ አንዳንድ ጊዜ ያንዳንድ ሰው ድምጽ ያምታታል በአይን ንባብ የተነሳ ግን ተምታቶብኝ አያውቅም እናም እናገራለሁ እቺ ሴት የሆነ መቼ እንደሞተ ያላወቅኩት ምናልባትም እሷም የማታውቀው አንድ ሐሳብ ተደምስሶባታል አይኗ ነግሮኛል አይኗ የነገረኝን ነገር ደግሞ አይኔ ነግሯትም ይሆናል ከብዙ ጸጥታ ኋላ በሐሳብ የት ሀገር ደርሳ እንደተመለሰች ሐሳብን የፈጠረ አምላክ ይወቅ የግራ እጇን የቀለበት ጣት በግራ እጇ አይበሉባ ላይ አሳርፋ ምንነቱን ያለየውት ነገር በዝግታ ማሰማመር ጀመረች ልቤ ጥያቄ ላይ ነው አይኗ ጣቷ ላይ ነው ጣቷ እጄ ላይ ነው አይኔን ከሷ ላይ አንስቼ ዙሪያዬን ስመለከት ጓደኞቼ ዮናስና አፈወርቅ ወደ ቤታቸው ለመሄድ ሲያኮበኩቡ አስተዋልኩ ለዚህ ምሽት የበጀቱት ጊዜ አልቋል እኔስ ምንድነው የማደርገው ዶክተር እንትና የጀመረችልኝን ሳትጨርስ ፊቷ ላይ እንዴት ግድግዳ እንዳኖረ ሳትነግረኝ ልወጣ ነው ጓደኞቼ አስተናጋጃችንን አመስግነው አይኔን ማየት ቀጠሉ ምንም ንቅናቄ አላሳየሁም ሰዓቴን አየሁት 6:30 ሆኗል ገስግሷልና አየኋት አትሂድ እያለኝ ነው አይኗ ቀጭን ትእዛዝ ካንደበቷ ወጣ ሸኝታቸው ተመለስ ጠብቃለሁ ይህች ሴት ምን ነካት ምንድነው ከኔ የምትፈልገው ተመለስ የምትለኝ በኩለ ሌሊት ምን እንድንሆን ነው ተልኳ ምንድነው እንቢ የሚሏት አይነት ሴት አይደለችም የሆነ ታምር ሊከሰት ወጥመዱን እየዘረጋብን እንደሆነ ታውቆኛል እኔም መሄድ ያለ መፈለግ ስሜት ለምን ላሳየት እንደፈለግኩ አላውቅም አዲስ ነገር የመሻትና የተደበቀን ነገር ፈልፍሎ የማውጣት ዝንባሌ በውስጤ ስላለ ይሆናል ወይ ጓደኞቼ እንደሚሉት ለማዳነት በውስጤ አለ
ከተኛውበት ከተቀመጥኩበትና ከተገኘውበት ቦታ ቶሎ እቆራኛለሁ። ጓደኞቼ በሁኔታዬ ግርታ ተሰምቷቸዋል። እንዳልሰከርኩ ያውቃሉ። እደጅ ድረስ ተከተልኳቸው። ደህና ደሪ እንኳን አላሏትም። ለነገሩ እንዴት ሊሏት ይችላሉ? እኔን ነጥቃቸዋለች። አፈወርቅ እንጂ ዮናስ እንኳን ግድ የለውም። ዮናስ እሷ ኖረችም አልኖረች ለውጥ አያመጣበትም። ኖረችም አልኖረች የሱ ጓደኛ ተንቀሳቃሽ ስልኩ ነው። ሕይወቱም መንገዱም ስልኩ ነው። የማህበራዊ ሚዲያው ዓለም ከደም ስሩ ጋር ተዋህዷል። አፈወርቅ ከኔና ከዶክተር እንትና አንደበት የሰማቸውን የቃላት ስህተቶችና የአገላለጽ ግድፈቶች እያሰላሰለ ነበር ይመስለኛል። ተያይዘን ወጣን። አልገባኝም አለ አፈወርቅ። ምን እየሆናችሁ ነው? ምን ሆነን? እኔ እንጃ አልገባችሁኝም። አንተም ምን እያደረግክ እንደሆነ የገባ አይመስለኝም። ማናት? እውነቱን ለመናገር አላወቅኳትም። ተመልሼ ገባው። ያቻት ዶክተር እንትና እንዴት አይነት ልበ ሙሉነት ነው! እኩለ ሌሊት ሳሎን ውስጥ ያለች ይመስል ከጀርባዋ በሚንቦለቦለው በሲጋራ ጢስ ላይ አተኩራ ጭሱ የጻፈውን ታነባለች። ጭሱ ምን ነገራት? ሌሎች በትንፋሻቸው የጻፉትን ወይስ በገዛ ህሊናዋ የሚመላለሰውን? ምን ነገራት ጭሱ? ምናልባትም ልትነግረኝ የምትፈልገውን የጓዳዋን ጉድ፣ የታመመችበትን፣ የምታቃስትበትን። ባሩ በሰው ትንፋሽና በአልኮል ታጥኗል። ዲጄውም የተስተናጋጆችን የልብ ምት በመጠኑም ቢሆን የሚያፋጥኑ፣ ለትንሽ እንቅስቃሴና ውዝዋዜ የሚጋብዙ ሪሚክስ የተደረጉ ነባር ዘፈኖችን መጋበዝ ቀጥሏል። በየጠረጴዛው ይሰሙ የነበሩ ሹክሹክታ መሰል ድምጾች አሁን ድምጻቸውን ጨምረዋል። ይህች ሴት ምን ነካት? ምንድነው ከኔ የምትፈልገው? ተልኳዋ ምንድነው? ቤቷ አትገባም? ወብቋታል መሰለኝ ቄንጠኛ ሹራባን አወለቀች። ሙሉ እጇን አየሁት። ደልደል ያለ ነው። በባሩ የብርሃን ቀለም የተነሳ የለበሰችው ፓካውት ጥቁር ይሁን ቡኒ መለየት አልቻልኩም። ብቻዬን በሆን ምን ሆናለሁ? በነገራችን ላይ እዚህ ቤት ብዙን ጊዜ እንደማትጠፋ አውቃለሁ። ለዚያ ነው ሆን ብዬ ላወራ እዚህ የመጣሁት። ባለቤቴ ደግሞ እዚህ አካባቢ ባለ አንድ ዓለም አቀፍ ሆቴል የራት ግብዣ አለበት። ሲጨርስ እዚህ መሆኔን ስለሚያውቅ ይመጣል። ሌላ ቀን ስንገናኝ የማወራ አለኝ። ሰዓቱ ገፍቷል። ሂድ በቃ አለችኝ። ልታወሪኝ የመጣሽው ነገር ምንድን ነበር? ያወራነውን ነገር አለ አይደል? ለቀቅ እንዲያደርገኝ ፈለግኩ። የምናዘዘው አለኝ። እና የፈለግሽውን አገኘሽ? ምጣዱን እንደማሟሸት ነው። ለዛሬው ይበቃናል። ሌላ ቀን እንገናኛለን። ስልክ ቁጥሬን ልስጥሽ? አለኝ 0911 3540 ምናምን እያለ የሚቀጥሉ አይደል? ወይስ ቀይረሃል? ቆይቶ አወቅኳት። ሴቶች በትዳር ላይ ስለሚገጥማቸው ፈተና የሰራሁት አንድ ዘጋቢ ፊልም ላይ ካነጋገርኳቸው ሴቶች መካከል አንዷ እንደነበረች አስታወስኩ። ጥፋቱ አይደለም ካንቺ ወይንም ከኔ ፍቅር የመሆኑ ጽድቅና ኩነኔ አንቺ መሆንሽ እኔ መሆኔ ብላ ያብዬ መንግስቱ ለማን ግጥም የጠቀሰችልኝ። አንድ ሰው መጣና እፊታችን ቆመ። በቅሬታ አፈራርቆ አየን። እጇን ያዘ። ተነሳች። አየችኝ። አላስተዋወቀችኝም። ባሏ እንደሆነ ገባኝ። ባለቤቷ ይህ ነው ማለት ነው። ጥንቅቅ ያለ ነገር ነው። ጥቁር ሱፍ፣ ነጭ ሸሚዝ ለብሷል። ጥቁር ከረባት አስሯል። አጭርና ወፍራም ነው። ለሆነ ዝግጅት የዕለቱ የክብር እንግዳ ሆኖ አትሮኖስ ፊት የቆመ ለንግግር ጎሮሮውን እያጠራ ያለ ይመስላል። ዘግይቶ መጥቶ ታዳሚውን አግሏልቶ እምብዛም የምናገረው ነገር የለኝም ብሎ ጀምሮ የፕሮግራሙን እኩሌታ ሰዓት ወስዶ ሲያበቃ ለሌላ የመክፈቻ ንግግር ወደ ሌላ መድረክ የሚቻኮል የማውቀው አይነት ባለስልጣን መስሎ ተሰማኝ። የዕለቱ የክብር እንግዳ መባል ዕጣ ፈንታውና ዕድል ተርታው የሆነ ምኑን አዘዘባት አልኩ በልቤ። ግብዣው ቆይታው እንዴት ነበር ጠየቀችው። አታካሽ ነበር አላት በታከተ ድምፅ። ተነሳች፣ ተሰናበተችኝ። እደውልልሃለሁ። ባሏ አልወደደኝም። ለቅጽበት እንኳን አላየኝም። ነቅቼበታለሁ። እንደሌለው በመቁጠር ሊቀጣኝ ፈልጓል። ምኗ መስየት አይቼው ይሆን? እሷስ ለምን እንዲያደረገች? ለምንስ ወደ ማዘውትርበት መጣች?
አዲሱ መንገድ እየደጋገመ በእንደምን አድረሻልና በእንዴት ውለሻል አይነት ጥያቄዎች ቢጎተጉታት እየደጋገመ መቼ ነው አይንሽን የማየው የሚል ጥያቄ ቢያዘንብባት እየደጋገመ የብቃቱ አድናቂ መሆኑን ቢተርክላት እስኪ ላገኘው የሚል ምኞት በውስጧ ተቀሰቀሰ። እንወድሻለን ሲሏት የከረሙ በደጇ አዘውትረው የተመላለሱ ከሚስቶቻቸው ተደብቀው ይጎበኟት የነበሩ ወንዶች ሁሉ እንደሱ አልሆኑላትም። በአጭር ጊዜ ውስጥ ጊዜዋን ስሜቷንና ቀልቧን ተቆጣጠረው። ሳይደዋወሉ ሲቀሩ ይከፋታል። ጓደኛዋንም ስሜን ካላነሳ ቀኑ ብሩህ ሆኖ የማይውልለት ድምጼን ካልሰማ ሲሸክከው የሚውል ሆኖልሻል ብላታለች። ጓደኛዋም በሁለቱ ውስጥ እየተጫረ ያለ የፍቅር ክብሪት መኖሩን ጠርጥራ ይገርማል የሰው ልጅ የመጨረሻ መውደቂያው እያለች ፍላጎቱ ምንም ያልገባሽ መስለሽ ቅጠሪው አግኝው ያዥው ብላ ብርታት ሰጠቻት። ማን ያውቃል ሰለቸኝ ከምትዩ የመንዘላዘል ህይወት ነፃ ያወጣሽ ይሆናል። ሰውየውን ደግሞ አይቻለሁ፣ ጸዴ ነገር ነው፣ ይደላል። እሷም ወይ ጉድ እንደ ወፍ በርሬ መውደቂያ እዚህ ሰውዬ ላይ ይሁን ትላለች እየደጋገመች። ከዚህ በፊት ከባህር ማዶ ከመጣ ልማታዊ ባለሀብት ስለመሆኑ ቴሌቪዥን ደግሞ ደጋግሞ ከተናገረለት ሰው ጋር የፍቅር ድንኳን ተክላ ነበር። ይህ ሰው ከለታት ማታዎቹ በአንዱ አወቃት፣ አስደነሳት፣ መልኳንም አደነቀ። ንጹህ ቢራ የመሰለ የቆዳ ቀለም ካላት ሴት ጋር መተኛት የረጅም ጊዜ ምኞቴ ነበር ይላት ነበር። ይሄ ወድጄሻለሁ ባይ የኢትዮጵያ ሕዝብ አንቺን የመሰለ ቢራ እንዲጠጣ የቀን ረፍቴን የሌት እንቅልፌን ሰዋለሁ ይላትም ነበር። እንዲህ ሲላት መጀመሪያ ጉራ ይመስላት ነበር። ለነገሩ ጉረኛ ወንዶች ሲያጋጥሟት ደስ ይላታል። ጉረኞች የሚጎርሩባት እሷን የማስደሰት ታሪካዊ ኃላፊነት ጫንቃቸው ላይ ስለወደቀ ይመስላታል። የሚታያት መንጠራራታቸው ነው። ጉራቸውን ሲቸረችሩ ደረጃዋን ከበድ አድርገው እንደመዘኑት ትገምታለች። የትም መቼም ተንጠራርተው ሲያያት ደስ ይላታል። ስለዚህ ብትሰማቸውም አትሰለችም። እፊቷን እንደፈለጉ ቢጎርሩ መሰልቸት አይታይባትም። ይሄ ሁሉ ለኔ ነው ትላለች። ይሄ ባለቢራ ግን ጉረኛ አይደለም፣ የእውነቱን ነው። ኢትዮጵያ ውስጥ እንደ ህዝቡ ብዛት ቢራ በበቂ ሁኔታ አልተጠጣም ብሎ ያምናል፣ ይቆጣልም። አልወደደችውም፣ አልጠላችውም። መጣልኝ ብላ በልቧ አታቅፈውም፣ ሄደብኝም አትልም። አይሞቃት አይበርዳት። አዲስ አበባ ውስጥ ተከፈተ የተባለ ዕውቅ የመዝናኛ ስፍራ፣ መፈንጫ፣ መደነሻና ስጋን ማስደሰቻ ቦታ ሁሉ እየዞረ እየተዟዟረ ይጎበኛል፣ ያስጎበኛል። ከአንድ የቢራ ፋብሪካ ጠቀም ያለ አክሲዮን ገዝቷልና እሱና ጓደኞቹ የሚያመርቱት ቢራ ተዘውትሮ ሲጠጣ ሎተሪ እንደወጣለት ምስኪን ፈንጠዝያቸው ይበዛል። ያኔ ወደሷ ዞር ይልና የፋብሪካው ዓመታዊ ገቢ ስንት እንደደረሰና የአክሲዮን ሽያጩ ከየት ወዴት እንዳደገ የመሳሰሉትን የስኬት ገድሎች እያነሳ ይተርክላታል። መረጃው ቢታክታትም የሐዝ ድርደራውን ለመስማት ትሞክራለች። ሚስቱንና ሁለት ልጆቹን ከአሜሪካ አስመጥቶ ከአንድ የታወቀ ሪል ስቴት ምን የመሰለ ቤት ገዝቶ እየኖረ እንደሆነ በቅርበት የሚያውቁት ሲነግሯት አልደነገጠችም። በጊዜ ቀለደበት፣ በትዳሩ ወስልቶ ወሸመኝ አላለችም። ለራሷ እስኪገርማት ድረስ ምንም ያላወቀች መስላ ከሱ ጋር የነበራትን ክራሞት በግድ የለሽነት አስረዘመችው። ቆይቶ አንድ ብልሃት ተከሰተላት። እናቴ ከሰፈርተኞቼ ሁሉ ላቅ ያለ ኑሮ መኖር አለባት በማለት ቁርጥ ውሳኔ ላይ ደርሳ ታናሽ ወንድሜ የግል ኮሌጅ ገብቶ እንዲማር ማድረጌ ብቻ በቂ አይደለም ብላ ይህንን ባለቢራ የምነግርሃለኝ ብላ ቀጠረችው። እንደተገናኙ አዝናለሁ፣ አንድ ነገር ልነግርህ ነው። ከእንግዲህ እንዳሻኝ ማምሸት፣ ተቆጣጣሪ እንደሌላት ሴት እኩለ ሌሊት ማንጋት የለብኝም። ካንተ ጋር ሆኜ እያመሸውና እያነጋው ስለምገባ እናቴ በሴት እጅ ያደገች እያስባልሽኝ ነው ብላኛለች። ስለዚህ ወሬዋን አንጠልጥላ ተወዱ። ስለዚህ አላት፣ እሱም የምትለውን ለመስማት ጓግቶ። ስለዚህ 3 አማራጮች ለራሴ ያስቀምጫለሁ። 3 አማራጮች? አሁን 3። የመጀመሪያው አማራጭ አርፌ እናቴ ቤት መቀመጥ። ሁለተኛው ቀን እንጂ ማታ ማታ ካንተ ጋር አለመገናኘት። ሶስተኛው ደግሞ እንደምንም ብዬ ስራ ፈልጌ በሚከፈለኝ ብር ቤት ተከራይቼ ራሴን ነፃ ማውጣት። የፊተኞቹ አማራጮች ሳይዋጡለት ቀርተው ነበርና
ሶስተኛውን ሐሳብ ሲሰማ ልቡ በደስታ ከፍ አለ። በፍጹም አልተውሽም አላት። መቼ ተወኝ ልተውህ አልኩ። ስራም አትቀጠሪም፣ ከቤተሰቦችሽ ጋርም አትቀያየሚም። ቤት እንከራያለን፣ ብር ሰጥሽና ትከራያለሽ። ጥሩ ሐሳብ ነው። ወደ የጋራ መኖሪያ ቤቶች ሄደው ደላላ ፈልገው ባለ 1 መኝታ ክፍል ተከራየላት። ምንም እንደሌላት ያውቃል። አልባሳቷንና ሰውነቷን ብቻ ይዛ ከእናቷ ቤት ወጣች። ወደ ተከራየችው ቤት መጣች። ደረጃውን የጠበቀ አልጋ ገዛላት። ፍራሹም ብርድ ልብሱም ምኑም አዲስ፣ ምንጣፉም አረቢያን መጅሊሱም እንዲሁ። ቀን ስራ ላይ ሆኖ ይደውልላታል። የት ነሽ? ቤቴ። ምን እየሰራሽ? ምንም። ብቻሽን? አሁን ምን ነው? አይደብርሽም ወይ ማለቴ ነው። በሞባይሌ ሙዚቃ እየሰማው ነበር፣ ባትሪ ዘጋብኝ። መብራት ደግሞ የለም፣ ፍጥጥ ብዬልሃለሁ። ሳይውል ሳያድር ሲዲ ማጫወቻ ገዝቶ ለጊዜው በዚህ ተዝናኝ አላት። ለጊዜው ማለቱ ዱባይ ሄዶ እስኪያመጣላት ድረስ ማለቱ ነው። አዲስ አበባ ውስጥ በስጦታ የሚገዛላት ማናቸውም ነገሮች ለጊዜው ብሎ ነው የሚገዛቸው። ሌላ ቀን ደግሞ ቤት ነሽ? መጣው አላት። ና ምሳ ጠብቀሃለሁ። መጣ። ምሳው ቀረበ። ወጥ መጨለፉን እንደጀመረች ደንገጥ ያለ ስሜት አሳየች። ምን ነው አላት። ምሳ እንበላለን ብዬ ነበር። እና አለ የቀረበውን እያየ። ቀይ ወጡ ልክ አይመስለኝም፣ ያደረ ነው። በዚህ ላይ ሳይጎረንን አልቀረም። ቤቱ ስለሚሞቅ ታውቃለህ ሙዴ ተከነተ። ልፋቱን ቆጥራ የደበራት መሰለች። እሱም በሚያጽናናና በምንም ችግር የለም ድምፅ ትከሻዋን ቸብ ቸብ እያደረገ አይዞሽ አላት። ውጪ ሆቴል ጋብዘ ይዛው ወጣች። አመሻሽ 4 ጠብደል ጎረምሶች እየተጋገዙ አይዞ ቀስ አረቀስ እየተባባሉ አንድ ግዙፍ ፍሪጅ እደጇ አቆሙና በሯን አንኳኩ። የሆነውን አይታ ፈገግ አለች። እሱም ቢሆን ቤት መከራየቱን ወዶታል። መሳቀቅ አቁሟል። በየፔንሲዮኑ በየአልቤርጎ መንከራተቱ ቀርቶለታል። ይቺ ቢራ የመሰለ ቆዳ ያላት ልጅ ባትይዘኝ ኖሮ ይላል ከራሱ ጋር ሲያወራ። ማታ ማታ እሱ የለም። ጓደኛዋ ደግሞ በዚህ ቤት ዕለታዊ እድገት ሙቀትና ድምቀት እየተገረመች መምጣት። ድሮም አንቺ ቀልጣፌ ነሽ ማለት፣ ሳሎኑን መኝታ ቤቱን መመልከት፣ ኪችን ካቢኔቱን ከፍታ መጎብኘት፣ የሳህኖቹን የብርጭቆቹንና ሌሎች የመመገቢያ ቁሳቁሶች ቄንጠኝነት እያየች መጎምጀት፣ ደግሞ የቴሌቪዥኑ ትልቅነት፣ የሶፋውና የብፌው ግዝፈት። በዚሁ ሰሞን እናቷ ቤት ስትሄድ እናቷ እንኳን ደስ አለሽ ብለው በእልልታ ተቀበሏት። ምን ተገኘ? የኮንዶሚኒየም ዕጣ ወጣልኝ። ወጣለሽ? አሁን ልጄ፣ በስንጥቅ ዓለት መሃል እጽዋትን የሚያበቅል ጌታ በዕድሜ መጨረሻ ላይ እንደ ኃጢአቴ ብዛት ሳይጨክንብኝ እንደደረሰልኝ አየሁ። ደረሰልኝ። እሰይ እሰይ እሰይ። ተቃቀፉ፣ ተሳሳሙ። አሁንም ተቃቅፎ ተሳሳሙ። ታናሽ ወንድሟ ግን ከሚጎረጉረው ተንቀሳቃሽ ስልኩ ቀና ሳይል እኮ ዕጣ አይደለም ዕዳ ነው እንጂ አለና ደስታውን የሚፈትን ሐሳብ ይዞ መጣ። ዕጣ ነው እንጂ የምን ዕዳ መጣህብን? እናት ጠየቁ። ወንድምየውም ቅድመ ክፍያውን እስኬት አምጥተን ልንከፍል አለ። እናቱ ለካስ የቅድመ ክፍያውን ነገር ረስተውት ኖሯል። የሚያበድረን ይጠፋል አሉ በዝግታ። የት ይገኛል? መልሶ ጠየቀለች። እናት ግራ ቢገባቸው ከሆነ ይሆናል ካልሆነም ይቀራል፣ ሌላው ቢቀር በውድ ይሸጣል በማለት ቀዝቀዝ ብለው የተስፋቸው ኩራዝ እንዳይናቸው ብርሃን ጭልጭል እንዳይል የሚያጽናና ሐሳብ አመጡ። እሷም አይሸጥም፣ አሳልፈንም አንሰጥም አለች። ክፍያውስ? እናትና ልጅ ጠየቁ። ልጅት ዝም አለች። በማግስቱ ባለቢራውን በአስቸኳይ እፈልግሃለሁ አሁኑኑ አለችና አዋክባ እንዲያገኛት አደረገችው። የተፈጠረ ችግር አለ? ምን ሆነሻል? አለና በጥያቄ አጣደፋት። ተጫወትክብኝ፣ መቀለጃ አደረከኝ። ትዳር እያለህ ልጆች እያሉ ሳትነግረኝ ለ6 ወራት ጮኸች፣ አለቀሰች። ስሜቷንም መቆጣጠር ያቃታት መሰለች። ግራ አጋባችው። የኔ ፍቅር ስለምወድሽ እኮ ነው፣ ብታውቂ ትጠይኛለሽ ብዬ አለ እሱም።
በፈጠሩት ግርግር ሰበብ ሰው እንዳያያቸው እየተጠነቀቀ አይኗም ፊቷም ማብጣል። ተከዳው፣ ተዋረድኩ አለች። መጽናናቱን እምቢ አለች። ይቅርታ እንድታረግለት ሲማጸናት በጭራሽ ላይ አልፈልግም አለችው። ስልኳንም ዘጋች፣ ቁጥሯንም ቀየረችው። ከተከራየችው ቤትም ተሰወረች። ዱባይ የሚሄድበትን ጎባ ሄዶ ለቢራ የሚሆን ገብስ የሚያመርትበትን ገበሬዎችን አግኝቶ የሚወያይበትን ቀን ታውቃለችና ከጓደኛዋ ጋር ሆና አሮጌ ሶፋዎች፣ የቢሮና የቤት መገልገያ ዕቃዎችን ወደሚገዛ ወደ አንድ ድርጅት ሄደች። የድርጅቱ ባለቤትንም ወደ ተከራየችው ቤት ወሰደችው። ዕቃዎቹን እየተዘዋወረ ጎበኘ። ምራቅ መዋጡን እንዳይታወቅበትም ታገለ። ሶፋውንም፣ ቴሌቪዥን ማስቀመጫውንም፣ ቡፌውንም፣ ሲዲ ቴፑንም የሌላውንም ዋጋ ገመተ። ተከራከሩ፣ ተጨቃጨቁ። በመጨረሻም ከተገዛበት ይሄን ያህል ቀንሼማ አልሸጥልህም አለችው። እሱም የዋጋ ማስተካከያ ያደረገና ገዛት። ገንዘቡን የጋራ መኖሪያ ቤቶች ቅድመ ክፍያ ይፈጽሙበት ዘንድ ለእናቷ ሰጠቻቸው። እንዲህም ተደስታ በእጅግ አስፈላጊ ጊዜም ለቤተሰቦቿ ደርሳ አታውቅም። እናትሽ ቤት ቢመጣስ ጠየቀች ጓደኛዋ። የእናቴን ቤት አያውቀውም። በቃ ልትለቂ ነው ማለት ነው? ተይ እንጂ ተበዳይ እኮ ነኝ። በሚስቱ ላይ መወስለቱ ሳያንስ በእኔ ላይ መጫወቱ ሳያንስ የውሸቷን ተነፋረቀች። የተከራየላትን ቤት ለቀቀችው። ባለቢራው ድምፁ ጠፋ። ያ እነዚያን የቤት ዕቃዎች የገዛው ሰው ግን ተመችተሽኛል ብሎ የዕለት ሁለት ጋበዛት። አድራሿን ወሰደ። ድርጅቴን ካልጎበኘሽልኝ ያላት። በእንደምን ሁኔታ ላይ እንዳለች እየደወለ መጠየቅ፣ አሁንም መጠየቅ ቀጠለ። ይኸው ዛሬ ተገናኙ። ለምሳ ተቀጣጠሩ። ስትደርሺ ደውይልኝ ብሏት ነበር። የተቀጣጠሩበት ቦታ ልትደርስ ስትል ደወለችለት። ጸዳ ብሏል አለሽ በልቧ። ስታየው አደርገዋለሁ ብላ ያልገመተችውን የመሽኮርመም ስሜት ራሷ ላይ አየች። ለራሷ ግራ የሚገባት አንድ ባህሪ ያላት። ሰውን አያይዛ የምታስበው ከጠረን ጋር ነው። ከተፈጥሯዊ ጠረኑ ከሚቀባባው ሽቶና ዶደራንቱ ውጪ የሰውየውን ጠረን ሰውየው አብዝቶ ከሚያወራለት ጉዳይ ጋር ታያይዟለች። አንድ ፍቅረኛ ነበራት፣ ወረቀት ፋብሪካ የሚሰራ። ስታየው ቶሎ የወረቀት ጠረን ወደ አፍንጫ ይመጣል። እናም ፎቶኮፒ የተደረግኩ ይመስለኛል፣ በጋለ የብረት ምጣድ መሃል ያለፍኩ ትኩስ ወረቀት የሚል ትል ነበር። ደግሞ ያንን ባለቢራ ፋብሪካ ሰውዬ አግኝታው ስትመለስ የተቀቀለ ገብስ የምትል ይመስላት ነበር። በእርግጥ ሰውየው የተቀቀለ ገብስ የማይደርስበት ቦታ እንደሚውል ታውቃለች። ቢሆንም ሰው አብዝቶ የሚያወራውን ርዕሰ ጉዳይ የመሰለ ጠረን የሚይዝ ይመስላታል። ይሄ አሮጌ ሶፋ፣ ቡፌ፣ ወንበርና ጠረጴዛ የሚገዛና አድሶ የሚሸጥ ሰው ደግሞ ዘንጠሻል አላት። አንተም ተያይዘው ገቡ። ካዛንቺስ ዮናስ ጨርጨር ስጋ ቤት። የሰው ብዛት። በተከታታይ የቴሌቪዥን ድራማዎች የሚታወቁ ተዋንያን፣ ነጠላ ዜማ የለቀቁ ድምፃውያን፣ ፖለቲከኞችና እሷን የመሰሉ ተጋባዦች። እድምተኞቹን ስታይ ራሷን ከነሱ እንዳንዱ ቆጠረችና ኩራት ቢጤ ከአንገቷ ስር ሽው ብሎ አለፈ። ቁርጥ ትወጃለሽ ብዬ ነው። አስጠንተ ነው። ተሳሳቁ። ወደ ውስጥ ከመግባታቸው በፊት ደጅ ላይ ከሚታየው ስጋ ጋር ተፋጠጠ። ከፈለና ቁጥር ወሰደ። ውስጥ ገብተውና ወንበር ይዘው በአስተናጋጆቹ ቁጥራቸው ተጠርቶ ያዘዙት እስኪቀርብላቸው እየተጠባበቁ ሳለ እሷም ወሬ ለመጀመር ግራ እንደገባው ገብቷት ግራ እንደገባው እንዳልገባት እያስመሰለች ዝም። እኔ ምልሽ እሺ አንተ ምትለኝ በተረፈ ደህና ነኝ ነው የምትዩ? ደሃ ምን ይሆናል ብለህ ነው? ሳቃለች። ባለፈው ቂሊንጦ ማረሚያ ቤት ከሆኑ ጓደኞቼ ጋር አንድ የፖለቲካ እስረኛ ልንጠይቅ ሄደን ነበር። በእርግጥ እኔ ታሳሪውን ፖለቲከኛ በዝና እንጂ በአካል አላውቀውም። ተያይዘው ሲሄዱ እስኪ እንዲህ ሕገ መንግሥት በኃይል ለመናድ በመሞከር ወንጀል የተፈረደበትን ሰው ሊየው ብዬ ሄድኩ። ሕገ መንግሥቱ የተሰራው በሰንበሌጥ ካልሆነ በቀር እስረኛው እንኳንስ ሕገ መንግሥቱን ግንባሩ ላይ ወክ የሚበሉትን 2 ዝንቦች እሺ ብሎ ለማባረር ሲሞክር ዝንቦቹ በንቀት ሲያሽሟጥጡት አይቻለሁ። አቅም ያለው አይመስልም። ከፖለቲከኛ እስረኛው ውጪ ምን አይነት እስረኛ እንደገጠመኝ ታውቂያለሽ? ግራ ገብቷት አየችው። ይሄ ጉዳይ በምን ትዝ እንዳለውም አልያያዝልሽ ብሏታል። ምናልባትም እነሱ ከተቀመጡበት ቦታ
3-4 እርምጃዎች ራቅ ብሎ አንድ ፖለቲከኛ ስለተቀመጠ ብቻውን ቁርጥ አቀርቅሮ እየበላ እሱን አይቶ ይሆናል ብላ ገመተች። ምን ገጠመ? አንድ ወጣት እስረኛ ታራሚ ያለ እዚያ እና ከጊዜው ባለስልጣን ጋር ተሻርኮ የሚሰራ ባለሀብት ይሄን ወጣት ምን ይለዋል? የምትሰራውን ስራ ተውልኝ፣ አሁኑኑ የሆነ ሚሊዮን ብር ልልቀቅልህ አይለውም። ወጣቱ የሚሰራው ምንድን ነው? ባጃጅ ይሁን ሌላ የመኪና አይነት እንጃ፣ ከውጭ ሀገር አስመጥቶ እዚህ በመላ ኢትዮጵያ የሚያከፋፍል ነው። ይህ ምንድን ነው የሚባለው? ከዚያ ያ ወጣት ደግሞ ምን አይነቱ ደፋር ጢባራም መጣብኝ ብሎ አለቅልህም አለው። ይሄም ተውኋ ላይ ቆጫሃል፣ ከባድ እርምጃ አስወስድብሃለሁ ብሎ አስፈራራው። ወጣቱም የምታመጣውን አያለው አለው። ብዙም ሳይቆይ ያ ሰርቶ አዳሪ ወጣት ቂሊንጦ ማረሚያ ቤት ከሽብርተኞች ጋር ግንኙነት አለው ተብሎ ተገኘ። እንዴ ምንም ሳያጠፋ? ትቀልጃለሽ? ኢትዮጵያን እንደ ልባቸው እንደ እንዝርት የሚያሽከረክሯት እነማን ሆኑና? አጠፋ አላጠፋ ለውጥ አልነበረውም። ታሰረ በቃ። ይህን ሁሉ ለምን እንደሚነግራት ግራ እየገባት ታዳምጠዋለች። እኔ ደግሞ እልህ ይዞኝ አሳሳሪው ማን መሆኑን የት እንደሚያዘወትር አላስጠና መሰለሽ። እና ውሎ ሸራተን ነው፣ ኢንተርኮንቲኔንታል ነው፣ ስካይላይት ሆቴል ነው። ባለትዳር ነው ደግሞ። ግን አዲስ አበባ ውስጥ ያላስቀመጣት ሴት የለችም። እዚህም እዚያም እንደ ጉሊት ሽንኩርት ቸርቻሪ አራርቆ እየመደበ ቁጭ ቁጭ ቁጭ። ቁርጡ መጣ። ሙዳ ስጋውን እየቆረጠ የሚያጎርሳት ወይም ምርጡን እየለየ ፊቷ ላይ የሚያኖር እየመሰላት እንክብካቤውን እንዲያሳያት እድል ልትሰጠው አሰበችና እጇን ወደ ገበታው ለመስደድ ሳትጣደፍ ጠበቀችው። ሊያጎርሰኝ ነው ብላ ስትጠብቅ አላደረገውም። ይልቁንስ አሳምሮ የቆረጠውን ለራሱ ጎረሰ። አፈረች። አፍሮ ነውም አለች። እናትሽ ደህና ናቸው? እንዴት እናቴን አስታወሰ? ገና ከወዲሁ የእናቴን ደህንነት ካሳሰበው ወደፊት ጥሩ ባል ሊወጣው ይችላል ብላ ቀደም ሲል ከስጋው ቆርጦ ባለማጉረሱ የተሰማትን የትዝብ ስሌት በዚህ ጥያቄው እያወራረደች ለፍርድ በመቸኮሏም በራሷ ላይ እየፈረደች እንዴት አስታወስካት? ትቀልጃለሽ? የብዬ ደግሞ እናትሽን ልርሳ? ልቧ በደስታ ሞቀ፣ እንደ ጥጃ ቦረቀ። እኔ ምልሽ ያ እናትሽ የደረሳቸው ባለ 2 መኝታ ቤት ኮንዶሚኒየም ቤት ፊኒሺንጉ አልተሰራም አይደል? እንዴት አወቅ? የሆነ ጊዜ በስልክ ስናወራ ጠይቄሽ ነግረሽኝ ነበር። መንገሬን ረስቼዋለሁ። ይሄ ልጅ አይረሳም አለሽ በልቧ። ድንገት ለአንድ ብርቱ ጉዳይ ፈልጌሽ አላት፣ ጉሮሮን እያጠራና እንደ መቅለስለስ እየቃጣው። አስተናጋጁን በምልክት ጠራው። ይህን ነገር ወዲያ በልና እስኪ አዋሽ ተከሽኖ ነው ምንድን ነው የምትሉት? የምትቀላቅሉትን ነገር አምጣልን። መናገር የፈለገውን ለመናገር ፍርሃት እንዳሰረውና ድፍረትን ለመላበስ ከመጠጥ ጋር መተባበር እንደፈለገ ገመተች። እሷም የቀረበውን አልጠጣም ብላ አልተግደረደረችም። እየሆነ ያለውን ነገር ለጓደኛዋ እንዴት አድርጋ አቀነባብራ እንደምትተርክላት እያሰበች ነበር። ዘንጠሻል አላት በድጋሜ። አንተም አምሮብሃል አለችው እሷም። መጠጡ መጣ፣ ተቀዳላቸው። እና ቅድም ያልኩሽ ሰውዬ ያ አዲስ አበባ ውስጥ ባጃጆችን ከውጭ እያስመጣ በአጭር ጊዜ ውስጥ መክበር ይፈልጋል ያልኩሽ ቢሊዮነር ሚስት ትዳር ቢኖረውም ይወጣለት አተራማሽ ነው። አርቲስቶችን ብቲ አትሌቶችን፣ ሆስተሶችን ብቲ ሞዴሎችን፣ በቃ ከተማው ውስጥ ያለች ሴት ሁሉ አትቀረውም። ያንጋጋቸዋል እንደ ጉድ። በደቂቃዎች ውስጥ ዱቅ ያደርጋቸዋል። ለዚህ ጊዜ ያልጠቀመኝ ገንዘብ በአፍንጫዬ ይውጣ ይላል አሉ። ገንዘቤ ያስደሰቱኝን ውብ ሴቶች እንዳስደስትበት ነው የተፈጠረው ይላል አሉ። አቤት የቅምጦቹ ብዛት! አንዷን ሰንራይዝ ሪል ስቴት፣ ሌላዋን ሰንሴት፣ አንዷን ወሸርቤ፣ ሌላዋን ኮተቤ፣ አንዷን ኖህ፣ ሌላዋን ጎህ ተከራይቶ እያኖረ በቃ አንድ ቪትስ ከሪል ስቴት የቤት ዕቃዎች ጋር አንዲት ሴት በአንዲት ቀን ከተስማማችሁ በቃ። አሁንም ይህን ሁሉ ለምን እንደሚነግራት አልገባሽ ብሏታል። እኔ ምልሽ ያቺ ቲቪ አለች እንዴ አላት ሳቅ ብሎ። ያኔ ቲቪውን ካልሸጥሽልኝ ብሏት ነበር። እሷም ልትሸጥለት ካሰበች በኋላ ድንገት ለምን ለራሴ ያላደርገውም በማለት ወስና እናቷ ቤት የወሰደችው። እናም ቲቪው ዴስ ቲቪ ተገጥሞለት
ቤታቸው ተነቃቃ፣ ተንቀሳቀሰ። ሕይወታቸውም ነፍስ የዘራ አስመሰለው። ለተወለደችበት ቤት አዲስ ጌጥ ሆነ። ቤታቸውም መጥበብ ጀመረ። በጎረምሳ ላቦት ታጠነ። ወንድሟ ይህን በአንዳንድ ሆቴሎች የሚያዩን ፍላት ስክሪን ያውም 60 ምናምን ኢንች ከየት መጣ እንዴት በእጅሽ ሊገባ ቻለ አላላትም። ይልቁንስ አይኑን አበራለት። ቤቱን ኳስ መመልከቻ አደረገው። የሳሎን ዕቃዎች ወደ ጓዳ ገቡ። ክፍሎቻቸው ተጣበቡ። ቤቱ ገንዘብ ለመደው፣ ወደደው። ፈታ ዘና ማለት ጀመረ። ወንድሟ እንኳንም አልሸጥኩት አለችው። ፈገግ አለች። የእሷ ነገር እንደሚያሳስበው ገመተች። አንተስ እንዴት ነህ? ተከዘ። ነግሬሽ የለ። የነገራት ቀን ከጓደኛዋ ጋር ስለ ወንዶች እያወሩ ነበር። ውሎና አዳሩን፣ ደስታና ሐዘኑን የማይናገር አፍቃሪ ምኑን አፍቃሪ ሆነ እየተባባሉ ሳለ ይህ ሰው ደወለ። ጓደኛዋ ስልኩን አነሳችና ሰውዬሽ ደወለ። የሚያደርጉ አሳጥቶታል። ልቡ ላይ እንደ ሻኪራ እየደነሽበት ነው ብላ ሰጠቻት። እየተሽኮረመመች ስልኩን ተቀበለቻት። ያ ቀን ነው እሱ የሚሰራበት አዳዲስና አሮጌ የቢሮ ዕቃዎች መሸጫ ቦታ ፈርሶ አንድ ባለሀብት ቦታውን ገዝቶ ሕንፃ ሊያቆምበት እንደሆነ የነገራት። ሌላ ቤት መከራየቱን፣ የተከራዩ አካባቢ ደግሞ አለምድልህ ብሎት መቸገሩን አጫውቷት ነበር። አሁንም ያው ነው አለችው ተረጋግታ። የፈለኩሽ ለዚሁ ነበር አላት ለማውራት ተጣድፎና አቀማመጡን አስተካክሎ። እሷም ነቃች። ለመስማት ጉጉ መሆኗን እንዲያውቅባት ሆነች። ወዲህ መልከት ወዲያ ቃኘት፣ ብርንዶ የሚጎርሱ ጮማ የሚያጣጥሙ አጥንት የሚግጡ የሚሳሳቁ። ባለፈው የዋልሽልኝ ውለታ ቀላል አይደለም። አንቺ ያንን ሰውዬ እንትን ብለሽ እንትን ባታደርጊው ኖሮ ይህን ጊዜ የት ነበርኩ? ግን እንዳልኩሽ አሁንም መፋዘዝ የለብሽም። ከምንም ነገር በላይ ኮንዶሚኒየም ቤታችሁ መሰራት አለበት። መንግስት ቀፎን የሰጣችሁ ነካ ነካ ነው። ጂፕሰም ማሰራቱ፣ መስኮትና በር ማስገጠሙ፣ ቀለም ወለሉ፣ ኤሌክትሪኩ ኢንቨስት ማድረግ ይጠበቅብሻል። በእርጋታ ማዳመጥ ቀጠለች እና ቅድም ያልኩሽ ዲታ ያ እንኳን ከጊዜው ሰዎች ጋር ይሰራል፣ የፈለገውን ያሳስራል፣ በፈለገው ጊዜ ያስፈታል ያልኩሽ እርግጠኛ ነኝ ከሱ ቅምጦች በምንም አታይሽም። የተወሰኑትን አይቻቸዋለሁ። ሰገጤ ነገር ናቸው እና አለ አይደል የሆነ ቤት እንዲከራይልሽና ዕቃ እንዲያሟላልሽ ጀንጀን አድርገሽ ልክ እንደባለፈው ሰውዬ ሽልብቲው ተጠቅመሽ ትጠቅሚኛለሽ። እሱም ውድ ዕቃ በመግዛት ነው የሚታወቀው። ለ3 ወራት ያህል ከተቀመጥሽለት በኋላ በቃ ላሽ ብላ ብለሽ ፊትሽን ወደ ሌላው ዲታ ማዞር ነው። ሰበብ ፈልገሽ መጋጨት፣ በሌለበት ዞር ማለት፣ በቃ ምኑን ላንቺ ነግርሻለሁ ስታደርጉ የቆየሽውን ማድረግ ማለት ነው። ዞረባት፣ አቅለሸለሻት። የበላችሁንም የምታየውንም ሰው ጠላችሁ። የተመዘነችበት ሚዛን አናደዳት። አዲስ መስሎ የታያት መንገድ የታድርሶ እንደ ጣላት አየችው። ጣውላውን ለማሳመር ተብሎ ተልጎ የሚጣል የእንጨት ፍቅፋቂ የሆነች መሰላት። መንገዴ ሁሉ ሰጋቱራ አለሽ ለራሷ። ጓደኛዋም የውሎ አጠቃላይ ሪፖርት እስኪመጣ ሳያስችላት ቀርቶ ቴክስት አደረገችላት። እንዴት ነው ሰውዬሽ ይመቻል? እሷም ፈጥና ለምቦጫንም ጥላ መለሰችላት። ኧረ ተይኝ፣ የሆነ ሰጋቱራ ነገር ነው። የማይሸጠው ደም 1 ድብልቅልቅ። ዳይሬክተሩ በአዲስ አበባ ከተማ ተዘዋውሮ በየጉራንጉሩ እየገባ ከስርዓቱ ጋር ስማቸውን የለወጡ ትምህርት ቤቶችንና ጎዳናዎችን እየጎበኘ ከፍ ያለው ዝቅ ብሎ የነበረው ደግሞ በአብዮቱ ሰበብ ከፍ ብሎ የታየበትን ሁነት እየፈተሸ ደግሞም የወንድማማች የእርስ በርስ መገዳደሎችን እያስተዋለ እነዚህንም ትዕይንቶች በቪዲዮ ካሜራው እያስቀረጸ ሳለ አንድ ግርግር በራቀው ሰፈር ባሳቻ መንደር ማታ የሚከተለውን ትዕይንት ተመለከተ። የተመለከተው ነገርም ጥርጣሬ ስለፈጠረበት ቪዲዮ ቀራጺው ምስሉን እንዲይዝለት አዘዘው። በጥቂት ሜትሮች ርቀት የመብራት ፖል ስላለ አካባቢውን በተለየ ሁኔታ አፍክቶት ስለነበረ ለማየት አልተቸገሩም። አንድ ወጣት ከአንድ መንገድ ዳር ተገድሎ ከተጣለ ሬሳ ላይ በወፍራም ነጭ ካርቶን የተጻፈ ጽሑፍ አንስቶ ወደ ሌላ በአቅራቢያው ተጥሎ ወደሚገኝ ሬሳ ሲያዛውር አስተዋለ። ከደም ወደ ደም፣ ከሟች ወደ ሟች፣ ቀይ ሽብር ይፋፋምብኝ።
ቪዲዮ ቀራጺው ስራውን እየሰራ ድርጊቱን በመፈጸም ላይ ያለውን ወጣት በካሜራው አቅርቦ ሲመለከት ወጣቱን የሚያውቀው ሰው ሆኖ አገኘው። ኃይሌ ሞክሪያ አለ ሳያውቀው ድምፅ አሰምቶ። ይህንን ወጣት በመቅረጽ ላይ ሳለ ኃይሌ ከርቀት ምን እንዳየ አይታወቅም የፊልም ሙያተኞች ወደ ቆሙበት ቦታ ገሰገሰ። ከኋላውም የሱ ባልደረባ የሚመስል ወጣት ግራ ቀኙን እየተገላመጠ ተከተለው። በአካባቢው የሚታዘባቸው ሰው ይኖራል ብሎ የገመቱ አይመስልም። እነዚህ ሁለት ተከታትለው በማምለጥ ላይ የሚገኙ ወጣቶች ወዳሉበት ሲቀርቡ ለአፍታ ገላመጧቸውና አለፉ። በዚህን ጊዜ ቪዲዮ ቀራጺው ደነገጠ። እንጠቁም አለ ቀራጺው። ልክ ነህ መለሰ ዳይሬክተሩ። ካልጠቆምንና በጊዜ ካላስያዝናቸው ምናልባት እንዳየናቸው ካወቁ ድምጥማጣችንን ያጠፉናል። ካሜራችንንም አይተውት ይሆናል። ወደ ቀበሌ ሄደ ያየውን ተናገር። እኔ አልሄድም። ፈራ? አሁን መኖር እፈልጋለሁ፣ ይገድሉኛል። ዳይሬክተሩ ብቻውን ወደ ቀበሌ ጽሕፈት ቤት አመራ። ካድሬዎቹ ድርጊቱ አዲስ ባይሆንባቸውም ጥቆማ ስለደረሳቸው ዳይሬክተሩን አመስግነው ድርጊቱ ወደ ተፈጸመበት ቦታ መርቶ ጠቆማቸው። እሱም ከአብዮቱ ጠባቂዎች ጋር ሆኖ ኃይሌ ሞክሪያንና ከጀርባ ያሉትን ታሪኮችና ማንነቶቹ ለመመርመር ፍላጎት አድሮበት ነበርና ተከተላቸው። የቆጨው ኃይሌን በድምፅ ብቻ ቃለ መጠይቅ ማድረግ ቢችልም እንዲቀረጽ በካድሬዎቹ አለመፈቀዱ ነበር። ከኃይሌ እንደሰማው የደበበ ታሪክ የተለየ ነው። ድርጊቱ ከተፈጸመ 40 ዓመት አልፎት እንኳን እስከ ዛሬ ድረስ ያልተነገረ። ደበበ ከፓርቲው አፈንግጦ ነበር። ጓደኞቹ ኢትዮጵያ ከሶማሌ ጋር ጦርነት ስትገጥም የታባታቸው ደርጎቹን ይበላቸው ብለው የኢትዮጵያን ጦር የሚጎዳ ነገር ማድረግ ይጠበቅብናል ሲሉ ይህንን ሐሳብ በብርቱ ተቃውሞ የሞገተው ደበበ ነበረ። ደበበ ደርግ ሌላ የኢትዮጵያ መንግስት ሌላ በማለቱና ጓደኞቹ ለወገናቸው ከመቆርቆር ይልቅ ከጠላት ጋር ተባብረው በአቋራጭ ደርግን ለመጣል የሚሄዱበትን መንገድ ፊት ለፊት ስለተቸ ጥርስ የተነከሰበት ሰው ነው። በተለይ በኃይሌ አደርባይ አለው ኃይሌ አቋሙን በሰማ ጊዜ። ደበበም የለም አደርባይነት ማለት እንደዚህ አይደለም ብሎ መለሰ። ሊገድል ለሚፈልግ መንግስት ለኢትዮጵያዊ አውሬ የተሟገትክለት ነው ታውቀዋል። ግን